ሰላም እንዴት አላችሁ የጀነራል ኤዱኬሽን ቤተሰቦች ባለፈው ቪዲዮአችን ፕሪክላምሺያ ማለት ምን ማለት እንደሆነ የተወሰኑ ነገሮችን ለማየት ሞክረን ነበር እና ቃል በገባንላችሁ መሰረት ክላሲፊኬሽኖቹ በሁለት ይከፈላሉ ብለን ነበር እነሱን ከምን አንፃር እንደተከፋፈሉና ምን ተብሎ እንደተከፋፈሉ እና የተለያዩ ነገሮችን ስለነሱ ዛሬ እናያለን ፕሪክላምሺያ can be classified as mild preeclampsia or severe preeclampsia ተብለው በሁለት ይከፈላሉ mild preeclampsia እና severe preeclampsia ተብለው በሁለት ይከፈላሉ እነዚህ የተከፈሉት ደግሞ ከምን አንፃር ነው የሚለውን ስናይ የመጀመሪያው አንደኛ ከብለድ ፕሬሸራቸው አንፃር ነው ቢፒ አንዱ ከአንዱ የሚለይበት ቢፒ ክላሲፊኬሽን አለ ፕሮቲን ኢን ዩሪን ላይ ያለው ክላሲፊኬሽን ራሱ አለ መጠኑ ምን ያህል ነው ዩሪን ላይ ያለው የፕሮቲን መጠን ምን ያህል ነው የሚለው ራሱ ታይቶ ይሄን ፕሪክላምሺያ ምንለውን ማይልድ እና ሲቨር ብሎ እንዲከፈል ያደርጋል ኦር ዳንጀር ሳይኖች አሉ ወይ የሉም የሚሉት ካሉትስ እነማን ናቸው የሚሉትን እነሱን በማየት ማይልድ ፕሪክላምሺያ እና ሲቨር ፕሪክላምሺያ ተብሎ ተከፋፍለዋል ሌላ ኮንቨልዥን አለ ወይስ የለም የሚያመጣው የትኛው ነው የሚለው አንፃር ከነዚህ አንፃር ታይተው ፕሪክላምሺያን ማይልድ እና ሲቨር ፕሪክላምሺያ ተብሎ በሁለት ተከፍለዋል ፓቶጄኔሲስ ኦር ዲዚዝ ኮዜሽኑ እንዴት ተፈጠረ ኦር ፕሪክላምሺያ እንዴት ተፈጠረ የሚለውን ስናይ ኢቲዮሎጂ ሪሜንስ አናውን ነው ኢቲዮሎጂው ብዙ ጊዜ አይታወቅም ነው የሚባለው አይታወቅም በምን አማካኝነት ሊፈጠር እንደተቻለ ግን አንዳንድ ማኒ ቲዮሪስ ሃቭ ቢን ሰጀስትድ አንዳንድ ግን የራሳቸውን አይነት ሰጀሽን የሚያስቀምጡ አሉ ለምሳሌ ከነሱ መካከል abnormal invasion or poor implantation or ፕላሴንታ ፕሪክላምሺያ ምንድነው የሚባለው ኦር ሃይፐርቴንሽን ዱሪንግ ፕሬግናንሲ የሚባለው የፕላሴንታ ዲስኦርደር ነው የሚባለው ከፕላሴንታ ጋር በተገናኘ የሚፈጠር ነው ኦር ፕላሴንታ እናትየው ማህፀን ውስጥ ስላለ የሚፈጠር የሃይፐርቴንሽን አይነት ነው በእርግዝና ጊዜ የሚፈጠር ሃይፐርቴንሽን እና ከነሱ መካከል ፑር ኢምፕላንቴሽን ካል አታች ከኢንዶሜትሪየም ኦር ከዩትሪን ጋር አታች ማድረግ ባለበት ልክ አታች ሳያደርግ ሲቀር ሊፈጠር ይችላል ብሎ ሰጀስት የሚያደርጉ አሉ ኢምባላንስ አንጂኦጄኔሲስ በዚህ አማካኝነት የሚፈጠር አለ የሚሉ አሉ ኮአጉሌሽን አብኖርማሊቲስ በዚህ አማካኝነት ሊፈጠርም ይችላል የሚሉም አሉ ካርዲዮቫስኩላር ማልአዳፕቴሽን ኢሚኖሎጂክ ማልአዳፕቴሽን ጄኔቲክ ፕሪዲስፖዚሽን ኤግዛጀሬትድ ኢንፍላማቶሪ ሪስፖንስ ኢንክሪዝድ ኦክሲዴቲቭ ስትረስ እነዚህ cardiovascular system hematologic change coagulation change kidney liver CNS pulmonary system or HELLP syndrome እነዚህ ናቸው በእነዚህ አማካኝነት ዲዚዙ ተፈጥሯል ሊሉ ይችላል ኦር እዚህኛው ስላይድ ላይ የምናየው እነዚህ cardiovascular system hematologic change coagulation change kidney liver CNS pulmonary system or HELLP syndrome የሚለው በእነዚህ ሲስተሞች ላይ የሚፈጠር ተጽዕኖ እሱ ኦር ፕሪክላምሺያ እንዲፈጠር ሊያደርጉ ይችላሉ ፕሪክላምሺያ ለመፈጠር ምክንያት ሊሆኑ ይችላሉ ዲያግኖሲስ ስናይ በሁለት ከፍለን እናያለን ብለናል ማይልድ ፕሪክላምሺያ እና ሲቨር ፕሪክላምሺያ ብለን እናያለን ብለናል ማይልድ ፕሪክላምሺያን ስናይ ማይልድ ሃይፐርቴንሽን አለ ሃይፐርቴንሽኑ ምን ሲሆን ነው ቢፒው ከ140 በ90 በላይ 140 በ90 እና ከዛ በላይ ግን ከ160 በ110 በታች ሲሆን አቱ ሪዲንግስ አትሊስት 4 hour apart ቢፒው 140 በ90 እና ከዛ በላይ ሲሆን ግን 160 በ110 ከዛ በታች ሲሆን ማይልድ ሃይፐርቴንሽን እንላለን ማይልድ ፕሮቲኑሪያን ደግሞ ስናይ +2 on urine depistic or ደግሞ greater than or equal to 300 mg protein in 24 hour urine collection ላይ +2 የሆነ ዲፒስቲክ ፕሮቲን ቼክ ስናደርግ ዩሪን ዲፒስቲክ ቼክ ስናደርግ +2 የምናገኝ ከሆነ ወይ ደግሞ 300 ሚሊግራም እና ከዛ በላይ የሆነ ፕሮቲን ኢን 24 hour ዩሪን ኮሌክሽን ላይ የምናገኝ ከሆነ ማይልድ ፕሮቲኑሪያ ካለበት ዩሪን ፕሮቲን ክሬቲኒን ሬሽዮ ደግሞ ስናይ አትሊስት 0.3 ሚሊግራም ፐር ዴሲሊትር ከሆነ ኦር ኖ ፊቸር ኦፍ ዳንጀር ሳይን የለውም ኖ ኮንቨልዥን ይሄውን ማይልድ ፕሪክላምሺያን ዲያግኖስ የምናደርግበት መንገድ ነው አንደኛው ማይልድ ሃይፐርቴንሽን ነው ማይልድ ሃይፐርቴንሽን ማለት ምን ማለት ነው ቢፒው ከ140 በ90 በላይና ከ160 በ110 በታች ሲሆን ማይልድ ፕሮቲኑሪያ ነው ሁለተኛው ማይልድ ፕሮቲኑሪያ ምን ማለት ነው ዩሪን ዲፒስቲክ ቼክ ስናደርግ +2 ወይ ደግሞ ዩሪን 24 hour ዩሪን ኮሌክሽን ላይ ቼክ ስናደርግ 300 ሚሊግራም
ምናገኝ ከሆነ ዩሪን ፕሮቲን ክሬቲኒን ሬሽዮ ስናይ ደግሞ 0.3 ሚሊግራም ፐር ዲሲሊትር የሚሆን ከሆነ የዳንጀር ሳይን ፊውቸር የሌለው የኮንቨልዥን ምልክት ከሌለው ቅድም ምን ብለናችሁ ነበር? ይህ ፕሪክላምፕሽን ክላሲፋይ ስናደርግ አንደኛው በቢፒ ብለናል፣ ቤዝዶን ፕሮቲን ብለናል፣ ቤዝዶን ዳንጀር ሳይን ብለናል፣ ኮንቨልዥን አለው የለም ወይ የሚለውን አይተናል። ከነዚህ አንጻር ነው ፕሪክላምፕሽን በሁለት ከፍለን ያየነው እና ማይልድ እና ሲቨር ብለናል። ማይልዱ ምን ብለናል? ማይልድ ሃይፐርቴንሽን አለ ብለናል። ቢፒኦ እዚህ ጋር አለ። ማይልድ ፕሮቲኑሪያ ይኸው እዚህ ጋር ተቀምጧል። እሱም ዩሪን ፕሮቲን ክሬቲን ሬሾም እዚህ ጋር ተቀምጧል። ዳንጀር ሳይን የለውም፣ ኮንቨልዥንም የለውም። እንደዚህ አይነት ምልክቶችን የሚያሳይ ከሆነ ምንድን ነው ማይልድ ፕሪ ኢክላምሺያ እንለዋለን ማለት ነው። ማኔጅመንት ኦፍ ማይልድ ፕሪክላምፕሽን ስናይ ደግሞ ምንድን ነው ሆስፒታላይዜሽን አት ታይም ኦፍ ዲያግኖሲስ። መጀመሪያ ዲያግኖስ ስናደርግ ቅድም ባልነው መንገድ ዲያግኖስ ስናደርግ እዚህ ጋር ባየነው መንገድ ዲያግኖስ ካደረግን በኋላ ምንድን ነው የምናደርገው? ቀጥታ አድሚት እናደርጋለን ማለት ነው። እነዛን ምልክቶች እንዳየን መጀመሪያ ላይ አድሚት እናደርጋለን። ከዛ ኮንፈርም ዲያግኖሲስ ኦፍ ማይልድ ፕሪክላምሺያ ምልክቶቹን እያንዳንዱን ቼክ እናደርጋለን፣ እነሱ መኖር አለመኖራቸውም። ማይልድ ፕሪክላምሺያ መሆኗን ኮንፈርም ለማድረግ እንሞክራለን። ኮንፈርም ካደረግን በኋላ የምናደርጋለን ኢቫሉዌት ማተርናል ኤንድ ፌታል ኮንዲሽን፣ እናትየዋና የፅንሱ ሁኔታ ምን ላይ ነው የሚለውን ቶሎ ኢቫሉዌት እናደርጋለን። የእናትየው ጤንነት ምን ላይ ነው፣ ፅንሱስ ምን አይነት ሁኔታ ላይ ያለው የሚለውን ኢቫሉዌት እናደርጋለን። ከዛ ኮንዳክት ላብ ቴስትስ እነ ሲቢሲ ዊዝ ፕላትሌት ካውንት፣ ሴረም ክሬቲኒን ሬናል ፋንክሽን ቴስት ላይ ሊቨር ኢንዛይም ሊቨር ፋንክሽን ቴስት፣ ኮአጉሌሽን ፕሮፋይል፣ እነዚህን ሁሉ ላብ ቴስት እናዛለን። ኢፍ ኖርማል ላብ ሪዛልት የሚመጣ ቫሉስ ኢን ዘ አብሴንስ ኦፍ ዳንጀር ሳይን ሳይኖር ኖርማል ላብ ቫሉ የሚመጣ ከሆነ ኢንክሪዝ ዘ ፍሪኩዌንሲ ላይክ ትዋይስ ኤ ዊክ አንቲል ተርም ኦፍ ሄር ኤኤንሲ ቪዚት ፎር ክሎዘር ፎሎ አፕ አውትሳይድ የፋሲሊቲ። ኖርማል ላብ ቴስት መጥቶ ዳንጀር ሳይን ምልክት ከሌለባት ምን እናደርጋለን? ፍሪኩዌንሲው ቪዚቷን እንጨምራለን። በሳምንት 2 ጊዜ እየመጣች ለክሎዘር ፎሎ አፕ ሌላ ኮምፕሊኬሽኖች እንዳይፈጠሩ ፕሪቨንት ለማድረግ እንዲረዳን የቪዚት ጊዜዋን በሳምንት 2 በማድረግ እንጨምራለን። አውትሳይድ ፋሲሊቲ ማለት ነው። ኢፍ at GA of 37 up to 40 weeks cervical status is assessed and if favorable induction is initiated. ጀስቴሽናል ኤጇ ከ37 እስከ 40 ዊክ ባለው ማዕከል ጊዜ ከሆነ ሰርቫይካል ስታተሷ ተሰርቶ ለፋቨረብል ስታተስ ላይ ከሆነ ሰርቫይክሷ ተከፍቶ ከሆነ ሶፍት ሆኖ ከሆነ ኢንዳክሽን ኢዝ ኢኒሺየት እናደርጋለን ማለት ነው። ቶሎ ብላ እንድትወልድ እናደርጋለን። ምክንያቱም ጊዜው በገፋ ቁጥር ማይልዱ ወደ ሲቨር እንዳይቀየር ፕሪቨንት ለማድረግ ሰርቫይካል ስታተሷ ፋቨረብል ከሆነ ቶሎ ብለን ሌበርን ኢንዲዩስ እናደርጋለን ማለት ነው። ኢፍ ሰርቫይካል ስታተስ ኢዝ አንፋቨረብል ፕሪ ኢንዳክሽን ሰርቫይካል ሪፕኒንግ ኤጀንትስ አር ዩዝድ አስ ኒድድ ማለት። ሰርቫይካል ስታተሱ አንፋቨረብል ከሆነ ግን ለዛ ወደ ፋቨረብል ደረጃ እንዲረዳው የሚያደርጉ ሰርቫይካል ሪፕኒንግ ኤጀንቶችን እንሰጣትና እንደ አስፈላጊነቱ ከዛ በኋላ ነው ሌበርን ኢኒሺየት የምናደርገው ማለት ነው። ከዛ በኋላ ነው ሌበርን ኢኒሺየት የምናደርገው ምን ሲሆን ሰርቫይካል ስታተሷ አንፋቨረብል ከሆነ ሰርቫይካል ሪፕኒንግ ኤጀንትን እንሰጣትና ከዛ በኋላ ኢንዲዩስ እናደርጋለን። ኢፍ ጂኤ ኢዝ ሌስ ዛን 37 ዊክስ ጀስቴሽናል ኤጇ ከ37 ሳምንት በታች ከሆነ ማኔጅ ኤክስፔክታንትሊ ዊዝ ቤድ ሬስት ትዋይስ ዊክሊ አንቲፓርተም ቴስቲንግ ኤን ማተርናል ኢቫሉዌሽን ማለት ነው። ጀስቴሽናል ኤጇ ከ37 ሳምንት በታች ከሆነ ማኔጅመንት ሲስተሙ ሞር ለፅንሱ ቤኔፊት አድርገን ነው የምንሰራው። ማለትም ሌበርን ኢንዲዩስ አናደርግም። ከ37 ሳምንት በታች ከሆነ ከ37 ወር ከ36 ሳምንት በታች ከሆነ ለፌታል ላንግ ማቹሪቲ ስለሚሰጋ ሌበርን ኢንዲዩስ አናደርግም። ቢያንስ ወደ 37 እና ከዛ በላይ ሳምንት እንዲሆን ኤክስፔክታንትሊ ማኔጅ እናደርጋለን። ቤድ ሬስት እረፍት እንድታደረግ እናደርጋለን። አንቲፓርተም ቴስቲንግ ወር ቪዚት ጊዜዋን እንጨምራለን ብለናል። ማተርናል ኢቫሉዌሽን እንሰራለን። ጤናቸው ምን ላይ እንደሆነ የፅንሱም የእናትየው ምን ላይ ነው የሚለውን አብረን ሞኒተር እናደርጋለን። ሌላ ማኔጅመንቱ ለሌላ ቲች ሄር ዘ ዳንጀር ሳይንስ ኦፍ ፕሪግናንሲ ኤንድ ሲቨር ፕሪክላምሻ ኤንድ ኢክላምሻ ኤንድ ሳይን ኦፍ ሌበር። ሌላ ምን እናደርጋለን? ዳንጀር ሳይን ኦፍ ፕሪግናንሲ የሚባል ልክ እንደ ሳይን ለሲቨር ፕሪክላምሻ እና ኢክላምሻ ጊዜ የሚታዩ ዳንጀር ሳይኖች አሉ። እነሱንና የሌበር ምልክቶችን እንነግራታለን። እነዚህ ምልክቶች ሲታዩ በአስቸኳይ በአካባቢሽ ወደሚገኝ ወደ ጤና ተቋም ኦር ደግሞ ወደ እኛ
ኦር ኤንሲ ቪዚት ወደምታደርግበት ወደ ጤና ተቋም በአስቸኳይ እንድትገኝ ለማድረግ እነዛ ምልክቶች እንነግራታለን። ልክ እንደ ከፍተኛ የሆነ የራስ ምታት ስሜት የሚሰማት ከሆነ ይህ የራስ ምታት ስሜት ከዚህ ቀደም በምትወስዳቸው የፔንኪለር መድኃኒቶች የማይቀንስ ከሆነ እነ ፓራስተሞል እነ ዳይክሎ ሌሎችንም መድኃኒቶች ስትወስድ ምንም አይነት ለውጥ የማያሳይ ከሆነ የራስ ምታቷ ኦር ብለሪንግ ኦፍ ቪዥን የሚታያት ከሆነ ነገሮችን ስታይ ደብዘዘው የሚታዩ ከሆነ አንዱ ሁለት ሆኖ የሚታይ ከሆነ ኦር ደግሞ ኢፒጋስትሪክ ፔን ካላት እና ሌሎች ዳንጀር ሳይን ኦፍ ፕሬግናንሲ የሚባሉ አሉ። እነዚህ የሚታዩ ከሆነ በአስቸኳይ በአቅራቢያ ወደሚገኝ ጤና ተቋም ኦር ኤንሲ ቪዚት ወደምታደርግበት ጤና ተቋም እንድትመጣ እንነግራታለን። ኦር ሳይን ኦፍ ሌበርም የምታሳይ ከሆነ የምጥ ምልክቶችን የምታሳይ ከሆነ ወደ ታች ኤርጅ ቱ ፑሽ የሚል ከሆነ ሊኪንግ ኦፍ ፍሉድ ካለ ምናምን ነገር በአስቸኳይ ወደ ጤና ተቋም እንድትሄድ መንገር ይኖርብናል። ሌላ ምንድነው ኢንሹር ዛት ሺ ሃዝ በርዝ ፕሪፔርድነስ ኤንድ ኮምፕሊኬሽን ሬዲነስ ፕላን ኢን ፕሌስ። ይህን ማዘጋጀት አለማዘጋጀቷን ቼክ እናደርጋለን። ይሄ በርዝ ፕሪፔርድነስ ኤንድ ኮምፕሊኬሽን ሬዲነስ ፕላን ማለት በውስጡ ብዙ ነገሮችን ይዛል። አንዲት ሴት ለእርግዝናዋ በተቃረበች ቁጥር ማዘጋጀት ያለባትን ነገሮች ጋር በተያያዘ ስለ እነሱ ነገር የሚያወራ ነገሮች አሉና እነሱን ነገሮች ማዘጋጀት አለማዘጋጀቷን ኢንሹር እናረጋግጣለን። ኦር አድቫይስ ሄር ቱ ሪፖርት ፎር ኬር ኢንስታንትሊ ፎር ዳንጀር ሳይን። ዳንጀር ሳይን የምታገኝ ከሆነ በአስቸኳይ ቅድም እንዳልኳችሁ በአስቸኳይ ኬር ወደምታገኝበት ወደ ጤና ተቋም እንድትሄድ ወር እንድትገኝ አስፈላጊውን የሆነ አድቫይስ እንሰጣታለን፣ ምክርን እንሰጣታለን። ኢፍ ሺ ሃዝ ኤኒ ሳይን ኦፍ ሲቨር ፕሪክላምሻ ኤንዲክላምሻ ኦር ወርስኒንግ ቴስት ሪዛልትስ አድሚት ሄር ቱ አድቫንስድ ኬር ፋሲሊቲ ኦር ሪፈር ሄር ፕሮምፕትሊ። ይሄ የሲቨር ፕሪክላምሻን የክላምሻን ምልክት የምታሳይ ከሆነ ኦር ደግሞ የቴስት ሪዛልቷ በጣም የከፉ የሚመጡ ከሆነ ምን እናደርጋለን? ወደ ተሻለ ኬር ወደምታገኝበት ፋሲሊቲ እኛ ካለንበትም ሊሆን ይችላል ወደ ተሻለ ኬር ወደምታገኝበት ወደ ጤና ተቋም እንድትሄድ እናደርጋለን። ኦር ቶሎ ብለን ሪፈር እናደርጋለን ማለት ነው። ከኛ የተሻለ የጤና እንክብካቤ ኦር ይህን ሲስተም ይህን በሽታ ማኔጅ ወደምትደረግበት ወደ ጤና ተቋም እንልካታለን ማለት ነው። ሌላኛው ምንድነው? አት ኢች ቪዚት በእያንዳንዱ ቪዚት ምን እናደርጋለን? ቢፒዋን ሜዥር እናደርጋለን። ቅድም ማይልድ ያልነው ከ140 በ90 በላይ ከ160 በ110 በታች መሆኑን ቢፒዋን ሜዥር እናደርጋለን። ላብራቶሪ ቴስቷን ዊክሊ ቴስት እናያለን። ሞኒተር ፌታል ኮንዲሽኑ ምን ላይ ነው የሚለው የፅንሱ ሁኔታ ምን ላይ ነው የሚለው ፌታል ግሮዙ ምን ላይ ነው የሚለውን ሙቭመንት አለው እንቅስቃሴ አለ ወይ የሚለውን ኦር ኪክኒንግ ፌታል ሀርት ሬቱ አለ ወይ ፖዚቲቭ ነው የሚለውን እሱን ቼክ እናደርጋለን። ሊስን ቱ ላንጉን ሊስን እናደርጋለን። ሲቨር ፕሪክላምሻ ዳንጀር ሳይኖችን እያሳየ ነው ወይስ ደህና ላይ ነው ያለችው የሚለውን እሱን አሰስ እናደርጋለን። ኤኒ ውመን ሁ ካኖት ሪተርን ፎር ኤንሲ ቪዚት 2 times a week must be admitted or transferred for advanced care። በሳምንት 2 ወላ ኤንሲ ቪዚት መምጣት የማትችል ሴት ካለች ማንኛውም ሴት ምን እናደርጋለን? አድሚት እናደርጋለን ማለት ነው። እዛው እኛ ባለንበት ጤና ተቋም አድሚት አድርገን ክትትሏን እዛው ሆስፒታል ሆና እንድታደርግ እናደርጋለን። ምክንያቱም እኛ ጋር በሳምንት 2 እንድትመጣ አዘናት መምጣት ካልቻለች ይህ ምልክቶች ዳንጀር ሳይን ባሳየች ሰዓት እኛ ጋር መምጣት ካልቻለች የከፋ ጉዳት ሊደርስባት ስለሚችል እሷ ላይም ፅንሷ ላይም እኛው ራሳችን ጋር የጤና ተቋማችን ላይ አድሚት አድርገን ማኔጅ እናደርጋታለን ማለት ነው። ኢፍ ኤኒ ዳንጀር ሳይን ኦፍ ፕሪክላምሻ ኢኒሺየት ትሪትመንት ኢሚዲየትሊ። የዳንጀር ሳይን ኦፍ ፕሪክላምሻ የምታሳይ ከሆነ ቶሎ ብለን ትሪትመንቱን ማስጀመር መቻል አለብን። ቼክ ሪፍሌክስስ ቱ ስታብሊሽ ቤዝላይን ፕሬየር ቱ ትሪትመንት ዊዝ ማግኒዥየም ሰልፌት ማለት ነው። ማግኒዥየም ሰልፌት ማለት ለሲቨር ለፕሪክላምሻ የሚሰጥ የመድኃኒት አይነት ነው እና ይሄ ደግሞ አንዱ ሳይድ ኢፌክቱ ምንድነው? ሪፍሌክስ እንዳይኖር ያደርጋል እና ማግኒዥየም ሰልፌት ከመስጠታችን በፊት ምን ማድረግ አለብን? ሪፍሌክስ መኖር አለመኖሩን ቼክ አድርገን ነው ቅድሚያ መስጠት መቻል ያለብን። ውሜን ዊዝ ፋቮራብል ሰርቪክስ አት ኦር ኒር ተርሚኔሽን ባይ ኢንዳክሽን ኦፍ ሌበር። ተርም አካባቢ የደረሰች ሴት ከሆነ ማይልድ ፕሪክላምሻ ሆና ተርም አካባቢ የደረሰች ሴት ከሆነች ምንድነው የምናደርገው? ኢንዳክሽን ኦፍ ሌበር ነው የምንሰራው ማለት ቶሎ ብለን ሌበርን ኢንዲዩስ አድርገን ዴሊቨሪ እንድታደርግ እናደርጋለን ማለት ሪፈር ፎር ኢንዳክሽን ኦፍ ሌበር አት ተርም አካባቢ ከሆነች ቅድም እንዳልኳችሁ ምንድነው ኢንዳክሽን ኦፍ ሌበር እንሰራለን ማለት ነው። ሞኒተር ሌበር ኤንድ ፋሲሊቴት ክሊን ኤንድ ሴፍ በርዝ አት ተርም ማለት ተርም አካባቢ ምንድነው የምናደርገው? ሌበርን ሞኒተር እናደርጋለን። ሌበር ፕሮሲጀሩ ደግሞ ክሊን እና ሴፍ እንዲሁን ለማድረግ እንሞክራለን። ሬጉላር ዳይትስ ኖ ሳልት ሬስትሪክሽን
ዳይቷን በአግባቡ ምግቧን እንድትከታተል እናደርጋለን። ሳልት ሪስትሪክት አናደርግም። አንቲ ሃይፐርቴንሲቭ ኤንድ ዲዩሬቲክስ ኖት ሪኮመንድድ። አንቲ ሃይፐርቴንሲቭ ድራግ አይሰጥም። ዲዩሬቲክስም አይሰጥም። በዚህ ሰዓት ሲጀር ፕሮፊላክሲስ ኖት አያስፈልግም ማይልድ ፕሪክላምሻ ላይ ማለት ነው። ምክንያቱም እነዚህ ምልክቶች እንዳለ የሚታዩት በሲቬሩ ሰዓት ስለሆነ ለሲቬሩ ነው ፎር ሲጀር ፕሮፊላክሲስ ድራጎችን የምንሰጠው። የማይልድ ፕሪክላምሻ ይህን ይመስላል። በቀጣይ ፓርት ስለ ሲቨር ፕሪክላምሻ እናያለን። ሰብስክራይብ አድርጉን። ሀሳብ አስተያየት ካላችሁ በኮሜንት መስጫ ሳጥን ውስጥ ማስቀመጥ ትችላላችሁ፣ መልስ እንሰጣችኋለን። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።